ለስማዚያ ልጆችን ሰብስብ። ይሄ ነገር እንዳይባባስና ማንንም ሰው ልቡ እንዳይሰበር ነው እዚህ የመጣሁት። ልጅ መቼም ቢሆን ቤቴ ባይመጣ ጥሩ ነበር። ማለትም እኔ እንዴት ብዬ እንደማስወጣው አውቃለሁ፣ ግን ዝም ብለሽ አትጨነቂ አላኖር። ቤተሰባችን ከአንቺ ጋር ምንም የሚያገናኘው ነገር የለም። ለአንቺም ሆነ ለልጅሽ ጥሩን ነገር እመኛለሁ። ምንም አይነት ነገር አይፈጠርም። እሺ? በጣም ጥሩ። ስለዚህ እንስማማለን። ያው እንግዲህ ከ28 ዓመት በኋላ እንገናኛለን። በቃ ማለትም ያንተ ቀብር ላይ ለማለት ፈልጌ ነው። እኔ ቀብር ላይ አምጣት ትችያለሽ አለ? ውይ በጭራሽ እንዳታስበው። አሁንም በህይወት አለሁ። ስለዚህ በእርግጠኝነት እመጣለሁ። ለቤተሰቤ እኔ መወዳት ሴት ንግስታቸው ነች። ልክ እንደ ልጃቸው ነው አንቺን የሚያዩሽ። እሱን ደግሞ የምታዩ ይሆናል። በጭራሽ ምንም አታስቢ የኔ ውድ። አንቺን በጣም ነው የምትወጃቸው። ተስፋ አደርጋለሁ። ዛሬ ቶሎ መሄድ አለብኝ። ያው ታውቃለህ እናቴ በዚህ ሰሞን ትንሽ ተጨናንቃለች። ከዚህ በላይ እንድትናደድ አልፈልግም። እንደዛ ከሆነ አደርስሻለሁ። አይ ራሴን ችዬ ነው የምሄደው። እናቴ ታያለች። የሆነ ነገር ሊፈጠር ይችላል። እባክህ ነገሩን አናግዝፈው እሺ? እኔ ውድ ራሴ ሄዳለሁ። ግድ የለም። ራስሽን ጠብቂ። እሺ በቃ ልሂድ። አቶ ንግዛት ና ከኛ ጋር። ሰላም ነው ወንድሜ። አንተ ማነህ? ሰማኛል። አቁም፣ ነገሩን አታጋን ነው። ዝም ብለና አቶ ራጅብ ለምንድን ነው የተቸገርከው? ደውለህልኝ ቢሆን ኖሮ መጣ ነበር እኮ። ግባ።
ስለዚህ ለነዛ ሁሉ አመታት በድብቅ ስትገናኙ ነበር ማለት ነው አይደለ? አይኔ እያየ ከጀርባዬ ብዙ ነገር ስታደርግብኝ ነበር። እውነት ለመናገር አንድም ውሸት አትዋሽም አቶ ዚያ። ደውለሽ ነበር ሰር? ስብሰባ ውስጥ ነበርኩኝ። ስልክ ማንሳት ስላልቻልኩኝ ነው። ምንድን ነው? ችግር የለውም፣ ስብሰባን መቀጠል ትችላለህ። አይ ስብሰባ አብቅቷል ማለት ያለብሽኝ ንገሪኝ። ነገርኩህ እኮ ችግር የለውም። ዛሬ ማታ ቤት እንገናኛለን። ስብሰባ ውስጥ ነበርኩ ይላል እንዴ ደግሞ? ለነዛ ሁሉ አመታቶች ማፈር አለበት። እንዴት ነው ደግሜ ላምን የምችለው? ንገረኝ፣ እንዴት ነው ማምነው? ቆይ አቶ ዚያ አናግረሽ ነበር የኔም ቤት? አንተ ደግሞ ማነህ? ቆይ እስቲ ንገረኝ፣ አንተ ማን ስለሆንክ ነው ማናገርህ? ወይ ዚያ ወይ ምን አይነት ችግር ውስጥ እንደገባው ተመልከት። ኬቲ። አቤት አስሊ። እማዬ ቻርጀሩን አልመለሰችልኝም። የት እንዳለ ታውቂያለሽ? እንግዲህ ምናልባት ክፍሏ ውስጥ ሊሆን ይችላል። እቤት የለችም እንዴ? የለችም። ኡፍ ኡፍ ውይ ፈጣሪ። መጥቼ ፊት ለፊት ልነግርሽ ያልቻልኩት ፈሪ ስለሆንኩ ነው። ዚያ ካርሊ ቆይ እንዴት እናቴ እንዴት ይህንን ትደብቀኛለች? አስሊ የት ነሽ? እናቴ ክፍል ነኝ። ነይ አስሊ። ፊትሽ ምንድን ነው? መንፈስ ያየሽ ነው የምትመስዩ። እንኪ አንብቢው። ቆይ ምንድን ነው? የእናቴ ቁም ሳጥን ውስጥ ነው ያገኘሁት። እና ቆይ ታዲያ ምን ይሁን? ማለቴ እንደዚህ አይነት ደብዳቤ አግኝታ ሊሆን ይችላል። ከታች ያለውን ስሚዩ። ዚያ ካርሊ። ዚያ ካርሊ። ቆይ ይህን ስሜት ነው የማውቀው። የመመት አባት ነው። ቆይ የምርሽን ነው የምትዩ? ይሄ እውነት ነው? ቆይ እንዴት? በጣም እኮ ነው የሚገርመው። ተሸውጃለሁ። ምን ማለት ነው? ሀላጅ ዓለም አቀፍ መብት ይላል። ስለዚህ እኔም ይከበር አልኩ። አገልጋይ ነን ቢል ኖሮ ካለው ነገር ጋር መልሶ ተቃራኒ ይሆንበታል። አዎ አንድና አንድ አምላክ ብቻ ነው ያለው፣ ሌላ አምላክ የለም ማለቱ ነው። ስለዚህ አንድ ሰው ከፈጣሪ ጋር ያለውን ትስስር ለማቆም የሚያደርገው ይህንን ነው። አቶ አስተማሪ ትስስሩን ማቆም ሳይሆን ውስጡ ላይ እየሰራ ነው።
ታውቆኝ ነበር። አዎ ስለ እኔ ወይም ስለ ምህመት እንዳልሆነ ታውቆኝ ነበር። ልክ አለም ወይዘሮ አላኑር ዙሪያ እንደምትዞር ነገር ነው እና ማንም ሰው ትንሽም ቢሆን ደስተኛ የመሆን መብት የለውም። ምንም አይደለም፣ ግን ያለፈው ነገር ላይ በቀል ነው። ቆይ አንድ ጊዜ ቆይ። እና አሁን ይሄ ማለት እናቴና አባቴ ምህመት የሆነ ጊዜ ላይ ጥንዶች ነበሩ እና ከዛ ሰውየው ሄደ እያልሽ ነው? ደህና አደርሽ። እና ከዛ አንቺ የዚህን ሰውዬ ልጅ እናንተ አልበቃ ብሎ ኢስታንቡል ውስጥ ፍቅር አሳያሹና እዚህ ቤት ይዘሹ መጣሽ አይደል እንዴ? ለምንድን ነው የምትስቂ? ቆይ ምን የሚያስቅ ነገር አለ? አስሊ ይቅርታ አድርጊልኝ፣ ግን በጣም ነው የሚያስቀው። እማዬ መጀመሪያ ስታውቅ የነበረው ነገር አስቢው እስቲ። ኡፍ! ቆይ ምን አይነት ራስ ወዳድነት ነው ግን? በጣም ጭካኔ እኮ ነው ይሄ። ሴትዮዋ ከራሷ ውጭ ለማንም ሰው አታስብም። ሶርቦ መሄድ እንዳለብኝ አስመሰለችው። አይሁንም፣ በጣም ትንሽ ልጅ ነሽ አለችኝ። ለማግባት እድሜ እንዳልደረሰ ነገረችኝ። የእሱ ቤተሰብ ከዚህ ጋር ምንም አይገናኝም። ምን እንደሆነ ታውቂያለሽ? ስለዚህ ደብዳቤ ነው፣ ሌላ ነገር የለም። ቤተሰቡ ችግር የማያጣው ከሆነ ያኔ እናቴ ከሱ ጋር ምን ትሰራ እንደነበር ምንም ነገር አልገባኝም። ፍቅር ነው ልልሽ ነበር፣ ግን ደግሞ እናቴና ፍቅር ስታስቢ እንደዛ ሊሆን ይችላል አስሊ። እናቴ መታለች። ተነሽ ተነሽ ተነሽ! እናቴ ተነሽ ተነሽ! ቶሎ በይ ፍጠኝ ፍጠኝ! ቶሎ በይ ቶሎ በይ! ወይኔ እናቴ መታለች፣ ፍጠኝ! ወይኔ ዛሬ ገደለችን። እባክሽ ቶሎ በይ። ስለዚህ ነገር ለእናቴ እንዳትነግሪያት እሺ? ለምን እነግራታለሁ? ቶሎ በይ እሺ። ሂጂ ሂጂ፣ ፍጠኝ ፍጠኝ! እኔ ክፍል ምን እያደረጋችሁ ነበር? ቻርጅ ማድረጊያን ስፈልገው ነበር እና ላገኘው አልቻልኩም። አንቺ ወስደሹ ነበር ግን አግኝቼዋለሁ። በቃ ልጅ ቤስቴ ተመስገን ነው። አንቺ ምንም አታስቢ የኔ ልጅ። ይሄንን ቤት ጥለሽ መሄድ አስበሽ ታውቂያለሽ? ይኸውልሽ ይሄንን ልንገርሽ፣ ክሊኒኩ ሊከስር ነው። በኋላ ገንዘብ እንዳትጠይቂ። አታስቢ እማዬ፣ ሰራተኞቹ በጥሩ ሁኔታ እየሰሩ። አንድ አይነት ነገር ነው ውዴ። አንቺም እዛ መሆን አለብሽ። ቆይ በስራ ሰዓት እዚህ ምን እያደረግሽ ነው ያለሽው? እህቴ ፈልጋኝ መስሎኝ ነው የመጣሁት እማዬ። ችግር አለ? ከረበሽኩሽ ተመልሼ አልመጣም። ውይ ቤስቴ አስሊ ልብሽ የሚፈልገውን ነገር አድርጊ እና ስላለፈው ነገር ባታስቢ ጥሩ ይመስለኛል። አሁን ዋናው ነገር የእናንተ የወደፊት ህይወት ነው። ስገምት አቶ ዚያን በጣም ትወዷለች። ማለቴ ምናልባት ስለ ተዋት በጣም ባለጌ ሆና ሊሆን ይችላል። ምናልባት ሰውየው ልቡ ታሞ ሊሆን ይችላል። ለመሄድ ምክንያት የሚፈልግ ፍቅር የሌለው ሰው ሆኖ እናታችንን ትቷት ይሆናል። እንደዛ ሆኖ ሊሆን ይችላል። ውይ ለማንኛውም እነዚህ ነገሮች እርሻቸው። ይኸውልሽ ስሚኝ የኔ ውድ፣ እኔ አብሬሽ ነው ያለሁት። እርዳታ ስትፈልጊ አግዝሻለሁ። እዚህ ነገር ውስጥ ብቻሽን እንዳለሽ አይሰማሽ። አመሰግናለሁ። እውነቱን ለመናገር አንድ ሰው እንደሚተማመንብኝ ማወቅ ፈልጌ ነበር። እንደዛ ከሆነ ንገረኝ። ምን ህይወት የት ጋር ነው መጀመሪያ የምትፈልገው? ሁሉም ሰው እንዴት መድረስ እንዳለበት የሚያስብበት መንገድ አለ። እሳቱን ሳታገኝ ሰውነትን ማግኘት አትችልም። ልክ እንደ ሰራተኛ ምንን ሳትለፋ ዓለምን ጥለ መሄድ አትችልም። ልክ እንደ ነጭ እርግብ። እና ለዛ ነው ወንድሜ ይሄ መንገድ በእኛና በልባችን መሃል የሆነው። እንደምንም ጨከም ብሎ ጨለማን መጋፈጥ የማይቻል ከሆነ ደግሞ እድሜ ዘመኑን ሙሉ ሊሆን አይችልም። እውነት ነው። ሰላም ለእናንተ ይሁን። ሰላም ለአንተ ይሁን። መመት እንኳን ደህና መጣ። አመሰግናለሁ አባዬ። እንዴት ነህ አለቃ? ደህና ነኝ። አንተስ? እኛም ደህና ነን። ለረጅም ጊዜ ጠፋ እኮ። በጥልቀት የገባሁበት ጉዳይ ነበር መሰለኝ። አለቃ ይቅርታ አድርግልኝና አባቴን ለትንሽ ደቂቃ ልወስድብህ እችላለሁ? ከእሱ ጋር ብዙ ለመማር እድሉ ነበር። ያን ያህል እንኳን አይደለም። ተው እባክህ አትቀልድ። እሺ ተጠንቀቅ። በሹል ነገር መወጋት አልፈልግም። ብዙውን ጊዜ ትልቁን መርፌ ለራስ ስለሆነ የምታስቀረው ብዬ ነው። ለሁለታችሁ ቡና ልዘዝ። ጥሩ ሀሳብ ነው፣ ጥሩ ሀሳብ ነው። ታዲያ ሁለቱንም ያለ ስኳር አድርገው። እሺ አቤል ልጄ፣ ማውራት እፈልጋለሁ አባዬ። እና በሆነ መልኩ ይሄ ቦታ ለእኔ ሰላማዊ ነው። ይሄ ቦታ ሰላማዊ ነው። እጽዋት፣ እንስሳት፣ ዓለም፣ እዚህ ምንም ችግር የለም። ሁሉም ሰላም አላቸው። እዚህ የሌሉ ነገሮች ሰዎች ናቸው። እሱ በሚሄድበት ቦታ ያለውን ሰላም የሚገድል ሰው ነው።
በልና ተቀመጥ። እንደ አባትና ልጅ ለማውራት ነበር የፈለግኩት። ለመጨረሻ ጊዜ የተነጋገርንበትን ጊዜ አላስታውስም። ሁሌም ስለ ፍቅራችን እርስ በርስ ለማውራት የእረፍት ነገር እንደሚታይብን ስትነግረን ነበር። እሱን አልረሳም። ግን በጣም እንደምወድህ እንድታውቅ እፈልጋለሁ አባዬ፣ እና ከምንም በላይ እጅግ አድርገን የማከብርህ። ከምንም በላይ የኔ ልጅ፣ ክብር ከፍቅር በላይ ቦታ ሊኖረው አይገባም ልጄ። እና ደግሞ ፍቅር የማያውቅ ሰው ሊፈቅር አይችልም ይባላል። እንዴት ያለ ትክክለኛ አባባል ነው! እንደውም ስለ እሱ ነው ማውራት የምፈልገው አባዬ። መውደድና እንዲሁም መወደድ። መጀመሪያ አስሊን ባየኋት ጊዜ መመት፣ ስለ አስሊ ባናወራ መርጣለሁ። እባክህን አባዬ፣ እባክህን ሐሳቤን ልጨርሰው፣ አታቋርጠኝ። መጀመሪያ አስሊን እንዳየኋት ወደዚች ምድር የመጣሁት ያችን ሰዓት እንድኖር ተፈልጎ እንደሆነ ነው ብዬ አሰብኩ። አባዬ፣ የምከተለውን መመሪያን የግድ ለማስጠበቅ ስል እኔ ትክክል ነው ብዬ ባሰብኩት መንገድ አብሬያቸው ለመጓዝ ከፈቀድኳቸው ሰዎች ጋር መጓዝን የተማርኩት ካንተ ነው። ልብን የማይከተል ጭንቅላት ደግሞ ዋጋ እንደሌለው ካንተ ተምሬያለሁ። ልቤ አስሊን ይለኛል። እሷ ከሌለች እኔ የለውም። ይህንን አትፈልግም አይደል? ዛሬ ምሽት ምላሽን እጠብቃለሁ አባዬ። ለዚህ ቀጠሮ መያዝ አያስፈልግም። እኔ አንተን አምንሃለሁ። ከልብህ እንደምታዳምጠኝ ተስፋ አደርጋለሁ። በጭንቅላት አይደለም። የኔ ምስኪን ልጅ እህቴ እስከ ዛሬ ድረስ እንደምትመጭና ነገሩን እንደምታረጋጊው ጠብቄ ነበር። ነገር ግን አንቺ ለኛ ምንም ግድ የለሽም። ምንም የኛ ነገር አንቺ በፍጹም አያሳስብሽም። ግን ልጄ ጋር መደወልም ሆነ ምንም ሁሉም ውሸት ነው። የኔ ልጅ ለቀናት ምንም ምግብ አልበላችም። እራሷን ትጎዳለች ብዬ እንቅልፍ አልተኛሁም። መተኛት እንኳን አልቻልኩም። ቆይ ይሄ ለኛ ይገባል እህቴ? እህቴ ቆይ ግን እህቴ ይሄን ያህል ያልኩሽ ነገር ከባድ ነው? ይቅርታ አድርጊልኝ እባክሽ። አላማሽ ስላልገባኝ ነው።
ግን ያው አንቺ እንደዚህ አይነት ነገር በፍጹም ልታደርጊ አትችይም እህቴ። እባክሽ ማልቀስ አያስፈልግም እህቴ። አዎ የትልቋ ቤት ሴትዮ ለአንቺ ብላ አልቅሳ እኔ ራሴ ውስጤን ነው የተሰማኝ። ማለት በጣም ነው የቆጫቸው፣ ግን እንዴት እንደሆነ አናውቅም። ይሰማቸው ይችላል። ስማ እንጂ ኔብዛት፣ ምን እንደማስብ ታውቃለህ? በዚህ ደደብ ሹፌርህ ምክንያት ለቁጥር የሚያታክት ገንዘብና ደንበኞችን የሚይዝበትን ገበያ አጥቻለሁ እና አሁን ይህንን ያጣሁትን ልትክሰኝ ትችላለህ? ማለት እንደሚመች ማድረግ ትችላለህ። አስፈላጊ ከሆነ እስከ ሕይወቴ መጨረሻ ድረስ ሰርቼ ከፍልሃለሁ። ታውቃለህ፣ ሁሉም መኪና በአንተ ትእዛዝ ስር ነው ያሉት። አቶ ራጅብ፣ እባክህ አቶ ራጅብ፣ ይኸውልህ እባክህ አንዴ ስማኝ። ተነጋግረን አንድ መንገድ ማግኘት እንችላለን። አቶ ራጅብ እባክህ። አንተን እኮ ነው ኔፍዛት። ቆይ ግን እስካሁን እያልኩ ያለሁትን ሰምተኸኛል? ቆይ ምን እያልሽኝ ያለሽው? ይኸውልህ ስማ፣ አሁን እየቆጫቸው ይመስለኛል መሰለኝ የቆጫቸው። እኛ ያለንን ነገር በሙሉ እንሰብስብና እንደምንሄድ እንንገራቸው። የመጨረሻ አቋማችን እንደሆነ ቁርጡን ማወቅ አለባቸው። ከዛ ሀቲጄን እንዳንወስዳት ይለምኑናል። እንደኔ ያንን ብናደርግ የተሻለ ነው። እማዬ ባናደርገው ጥሩ ነው። የትም መሄድ አንችልም። ምን ማለት ነው የትም አንሄድም ማለት? በቃ መሄድ አንችልም አልኩሽ፣ ይሄው ነው። ምን ማለት ነው መሄድ አንችልም ማለት? ፈጣሪ አንድ ነገር ንገረና እያልክ ያለኸው በፍጹም ሊገባኝ አልቻለም። ምን መሰለሽ፣ አንድ ጓደኛዬ ብድር ወሰደ እና እኔ ደግሞ በአቅሜ ያገዝኩት እና መክፈል አልቻለምና አበዳሪዎቹ እኔን እየተከታተሉኝ ነው እና ዕዳው እስኪከፈል ይሄ ቤተሰብ ምንም ማድረግ አይችልም። ምን ማለት ነው ብድር ወስጃለሁ ስትል? ስለምን ብድር ነው የምታወራው? ምን ያህል ገንዘብ ነው? ምን ልታደርጊ ነው? ማለት ገንዘቡ ልትከፊልኝ ነው? ይሄ እኮ ጊዜያዊ ነው። ልጁ የሚሸጥ መሬት አለው እና ከሸጠው በኋላ ዕዳውን እንከፍልና ጉዳዩ ባለበት ይቋጫል። እስከዛ ድረስ እንዲሁ እንዳለን እንቆያለን። እሻውን ዳቦ አቀብኝ። በቃ እንብላ። ቆይ ንገረኝ፣ ክብሬስ ምን ሊሆን ነው አባዬ? አዎ ኔፍዛት፣ ምን ሊሆን ይችላል? ውይ እሺ፣ እኔ ቆንጆ ልጅ፣ እኔ ያስተካክለዋለሁ። ይህንን ነገር አንዴ ልጨርሰው እንጂ። በቃ አባትሽን እመኘው፣ አትጨነቂ። እንዴት አመሻችሁ? መልካም ምግብ። ደህና መሸን ይብዛት። እባካችሁ ማዕዱ ላይ አብራችሁን ቅረቡ። አይ እኛም አሁን ነው ከምግብ ላይ የተነሳ ነው። እየተባረከ ይሁን። እባክህን አጎቴ አብረን እንብላ። እሺ በቃ እንቀላቀላችሁ። ባይሆን ሻይ እንጠጣለን። ፋቶሽ በቃ ሻይ እንጠጣ። ሻይ አምጭላቸው። የተዘጋጀ አለ አይደለ? እሺ አቶ ዚያ። ደግሞ ተመልሰው መጡ። አዎ አይቻቸዋለሁ። ያንን ፊታቸውን ይዘው ነው ቁጭ ያሉት። ሻይ ሊጠጡ ቁጭ ብለዋል። አሁን በዚህ ጋር ሲያልፉ ነበር። ፌርዴብስ አፍንጫዋን ነፍታለች። እኔ ግን ምንም አልገባኝም። ኩርፊያው እንዴት ነው እንደዚህ በቀላሉ የሚያበቃው? አልሰማሽኝም? ነገርኩሽ እኮ እህቴ። ነፃ መጓጓዣውን መተው ቀላል ነው እንዴ? እውነት ነው። ወይ ላሟን ታልቢያታለሽ ወይ አንቺ ራስሽ ላሟን ትሆኛለሽ። በቃ አንቺ ቅጅልኝና እኔ ወስደዋለሁ። በዛውን ፊታቸውን አየዋለሁ። ታዲያ ስለምን እያወሩ እንደሆነ ንገሪኝ። እሺ እሺ፣ እንደዛ ከሆነ ቀድሜ ልሄድ።
አመሰግናለሁ። እባክሽ ሌንም አንድ አስቀምጭልኝ። እሺ አለቃ። አባዬ። አቤት። ዛሬ ድርጅቱ ጋር አላየሁህም። የሂሳብ ክፍል ኃላፊውም ሊያገኝ አልቻለም። ሌላ ስብሰባ ውስጥ ነበርኩኝ እና ከዛ በኋላ ዩሱፍ ጋር ሄድኩኝ። እኔ ያጸዳዋለሁ እመቤት። ይቅርታ አድርጊልኝ፣ አስቸገርኩሽ አይደል? እባክሽን ለተወሰነ ሰዓት ብቻችንን ተይኝ። እሺ አለቃ። እሺ አስሊ፣ በቃ መናገር የምትፈልጊውን ነገር ተናገሪ። ስለሆነ ነገር ማወቅ ፈልጌ ነበር። ስለምንድን ነው ማወቅ የፈለግሽው? አባቴ የመጀመሪያ ፍቅረኛሽ ነበር እንዴ? ምን አይነት ስርዓት የሌለው ጥያቄ ነው ይሄ? ምንድን ነው? ስለምን እንደምታወሪ ግን ገብቶሻል? አንቺን ለማወቅ እየሞከርኩ ነው። ማለቴ ለምን ምህመትን ይህን ያህል እንደጠላሹ ማወቅ ስለፈለግኩ ነው። ምንም ቢሆን ትንሽ ልጅ እያለሽ ነበር ያገባሹ። ከዛ ወደ ወጣት እናት ሆንሽ። አባዬን በጣም ተወጁ ነበር? ማለቴ ፍቅር ይዞሽ ነበር? ማወቅ ፈልጌ ነው። ስሚኝ ውዴ፣ በመጀመሪያ ደረጃ ትምህርቴን ተምሬ ጨርሼ ነበር። ከዛ ለእኔና ለቤተሰቤ የሚሆን ትክክለኛውን ሰው አገባው። የክፍሌ ተማሪ ነበር እና ባህሌን ደግሞ ያውቅ ነበር። ምህመት ለአንቺ እንደዛ ነው? ቆይ ከምህመት ጋር ያለው መንገድ ግልጽ ነው። ቤተሰቡን አይቼዋለሁ። እዛ አንድ የምታደርጊው ነገር ቢኖር ከአማችሽ ጋር ምግብ መስራትና ከጎረቤት ጋር ቡና መጠጣት ነው። በአንድ በኩል ያቀድኩት የወደፊት ህይወት፣ በሌላ በኩል ደግሞ አንቺ የመሰረትሽው ቤተሰብ። ቆይ ምን ማለት ይቻላል? ስለዚህ ለዛ ነው የማትፈልጊው ማለት ነው? እና ሌላ ታዲያ ምን ሊሆን ይችላል? አላውቅም። ማወቅ መፈለግን እርግጠኛ አይደለሁም። አስሊ እስቲ እባክሽ አትጃጃይ። ኡፍ ምን በስተመጨረሻም ሁላችንም አንድ ላይ ሆነናል። በቀድሞ ጊዜ ወጥ ቤት ውስጥ የማይሰራ ቤተሰብ እንዲሁም ደግሞ ለራት የማይሰበሰብ ቤተሰብ በአብሮነት ቆይታው ላይ የማይታመን ነው ይላሉ። ሁላችንም አንድ ላይ ስላለን ጥሩ አጋጣሚ ነው። መጥፎ አነጋገር ጥሩ ቃላትን ይገላል። ለምንድን ነው እንደዚያ ያልኩት? ምክንያቱም አንድ የሚያስጨንቅ ነገር ስናወራ ነበርና ትክክለኛ ቃላትን መምረጥ እንደነበረብን ተሰማን። ለዛ ነው እንደዚያ ያልኩት። እንደምታውቁት በጣም ብዙ ጊዜ በጣም የሚያስጠሉ ነገሮችን አሳልፈናል። ምህመት ውሳኔ ላይ ደርሷል። እኔ ግን በወሰነው ውሳኔ ላይ ስላልተስማማው ልደግፈው አልቻልኩም። ሀሳቡንም አልተቀበልኩትም። ሁሌም ቢሆን ምርጫ ቀላል ነገር አይደለም፣ ግን ቢሆንም መምረጥ ደግሞ ግዴታ ነው አይደለ? ምህመት ሀቲጄን ባለማግባት ምርጫውን ሊመርጥ ችሏል ማለት ነው። እሺ አሁን አንተ ወስነ ሊሆን ይችላል፣ ግን ይሄ የወሰንከው ውሳኔ እኔ እንዳልመርጥ አያግደኝም። ሀቲጄን ላታገባ ትችላለህ፣ ግን በየትኛውም አይነት አጋጣሚ ያችን ልጅ ለጋብቻ በጨረሻ አልጠይቅም። ቤተሰብህን ተቃርነ መሄድ ትችላለህ። አንተ መጓዝ በፈለግከው መንገድ መጓዝ ትችላለህ፣ ግን ይህን እንዳትረሳ መመት። መቼም ቢሆን በአንድ ጣሪያ ስር አብረን ልኖር አንችልም። የመጨረሻ ቃል ይሄ ነው አባዬ? የመጨረሻ ውሳኔ ይሄ ነው። እሺ፣ ስለዚህ የመጨረሻው ደረጃ ላይ ደርሰናል።
ወንድምህን ብቻውን አስታው። ወደ ቤት መልሰ ይዘውና የምናወራው ነገር አለሽ። ወንድሜ ወሬ ልትሄድ ነው? እስኪ ጠብቀኝ። ቆይ እንደዛ ከሆነ እኔ እመጣለሁ። የእውነት ምን አስዋሸኝ? ማለት ስለ ጉዳዩ ማናችሁም ከእኛ ጋር ሳታወሩ ስትቀሩ የተተወን አይነት ስሜትን የተሰማን የእውነት ፈላጊ ያጣን ነበር የመሰለኝ። ግን አሁን እንዳየሁት ከሆነ በልጄ ሀይቲጄ ላይ የተደረገው ነገር ልክ እንደኛ እናንተም ተረብሻችኋል። በእርግጥ እኔ ይሄ እንዲሆን አልፈልግም ነበር፣ ግን መሐመትም ቢሆን በጊዜ ሂደት ትክክለኛው መንገድ ያገኛል። ለማንኛውም ይቅርታ አድርጉልን፣ እንሂድ። መልካም ምግብ ይሆንላችሁ። ይሄ ትክክል አይደለም። ዚያ የምትፈልጊው እሱን ነበረ። መመትን እጁን እጅ ሳይፈልግ እችን ልጅ እንዳይገባ በጭራሽ ላደርገው አልፈልግም። ሀሳቤ ግን እንደዛ ማለት አልነበረም። እና ምን ማለት ነው ታዲያ? የዚህ ልጅ አባቱ አንተ ከሆንክ እኔም እናቱ መሆኔን አትርሳ። እኔን ሳትጠይቅ ወይም እኔን ሳታማክር የእኔን ልጅ ከቤት የማባረር ምንም ስልጣን የለህም። የእኔ ውሳኔ ደግሞ ይሄ ነው። እንደዛ ነው እንዴ? እናንተ ነው ውሳኔውን የወሰንከው? ምን ማለት ፈልግሽ ነው? መልካም ምግብ። እኔ አንተን መምከር አልችልም፣ ግን ከጠየቀኝ ተሳስተሃል። ለምን? በጊዜ ሂደት ማስተካከል ነበረብህ። ማለቴ እቺ ልጅ በጣም ስለምትወዳት መጀመሪያ ስለ እነሱ ማሰብ ነበረብህ። ከዛ በኋላ ፍቅር እንደሚቀጥል ሲገባቸው የጋብቻውንም ነገር ይቀበሉት ነበር። ስታስበው የሚያዝኖልኝ ይመስላል? ልጅቷን እኮ በጭራሽ አያውቋትም። እስኪ እንደሱ አስብ። አንድ ምሽት ቤት መጥተህ አይ በቃ ያለኝ ግንኙነት ተቋርጧል፣ ሌላ ሴት አግኝቻለሁ፣ እሷን የማገባው ትላለህ። ግን ደግሞ ማን እንደሆነች ምን እንደሆነች ማንም ሰው የሚያውቀው ታሪክ የለም። መጀመሪያ እሷን ቢያውቋት ጥሩ ነበር። ምናልባት ካወቋት በኋላ ይወዷት ይሆናል፣ ማን ያውቃል። ቢያምኑኝ ጥሩ ነበር። በመወሰነው ውሳኔ ስህተት እንደማልሰራ ማወቅ ነበረባቸው። ወንድሜ ዞሮ ዞሮ ከአቲጄ ጋር እንደዚህ ባይሆን ኖሮ ይህን ምላሽ አታገኝም ነበር እኮ። ግን በሁለት ቀን ቀለበት ሊያስር የነበረ ሰውዬ አይ እዚህ ጋር ያለውን ነገር በጭራሽ አልፈልግም ብሎ ሌላ ሴት አግኝቻለሁ ብሎ በድንገት እንደዚህ አይነት ነገር ከወሰነ ይቅርታ አድርግልኝና በማይሆን ነገር አትውሰድ። ትንሽ መጠበቅ አለበት። ሴልቹክ፣ እኔ ደግሞ አንድም ቀን መጠበቅ አልችልም። ገባ አይደል? አሁን አስሊ ከጎኔ እንድትሆን እፈልጋለሁ እያልኩ ነው። ቤተሰብን አደጋ ላይ ልጥል ነው? ስማኝ፣ እኔ አይደለሁም ይህንን ውሳኔ የወሰንኩት። ታውቃለህ፣ አባዬ ነው። እና ልጅቷ ስለዚህ ነገር ምን ልትል ነው? ማለቴ ማንም ሰው ሐሳባችሁን ሳይደግፍ እናንተ ሁለታችሁ ብቻ። ቆይ እንዴት ይሄ ይሰራል? ወንድሜ ሴልቹክ ተወኝ። ላማክር ብዬ ስላሰብኩ ነው። ይመስለኛል ጥሩ ነገር ነው። እስኪ ትንሽ እንኳ ፈገግ በየኔ ቆንጆ ልጅ። ስሚ መህመት መቼም ቢሆን ቤተሰቡ ላይ ተስፋ አይቆርጥም። በጭራሽ ያንን አያደርግም። ተነስቶ ሄዷል እኮ እማዬ። አይ ስላዘነ ነው እንደዚህ ያደረገው። የወንድነት ስሜቱ ገፍቶት ነው። እናትሽ ትክክል ነች።
መህመት በሄደበት እግሩ ተመልሶ ወደ ቤት ይመጣል። የኔ ልጅ ዛሬ ላይ ሆኖ ከባዱን ነገር ስላላየው ነው። ወጥቶ ምን ያደርጋል? እንቺ እስኪ እችን ውሰጂ። ትንሽ ጊዜ ይኖራል ልጄ? አለኝ። ነይ እማዬ። አባዬ ምንም ሳያስቀር ስለ ሁሉም ነገር አውርቷል። በአንቺ በኩል እዚህ ላይ የምትጨምሪው ነገር አለ? አንድ ነገር ብቻ ልጠይቅ እፈልጋለሁ። እያዳመጥኩሽ ነው። ቆይ ግን አንተ ልጄ የእውነት ቤተሰብህን በሙሉ ትተህ ያችን ልጅ በገዛ ፍቃድ ልታገባት ነው? እንደዛ ነው? ለእኔስ ቢሆን ይሄ ቀላል ይመስልሻል እንዴ እማዬ? እንደዚህ እንደሆነ ያደረግሽ ደግሞ አንቺ ነሽ። አባት እንደዛ ካለ በኋላ ዝም ብለን ሄደን ልጅቷን እንድታገባ መጠየቅ አንችልም። አንተ እጇን ይዘህ ወደዚህ ካመጣት ልክ እንደ ልጄ አርጌ እንደምቀበላት ቃል እገባልሃለሁ የኔ ልጅ። አባቴ እሷን እዚህ ቤት አያስገባትም። በጣም ተሳስተሃል ልጄ። እኔ አባትህን በደንብ አሳምኗለሁ። ልጅቷ በእሷ በኩል ቤተሰቧን ጥላ የምትመጣ እስከሆነ ድረስ በእርግጥ ቀላል አይሆንም። ዞሮ ዞሮ ልጄ ያው እኛ እዛ አንሄድም። የእናቷን ሀሳብ መቃወም አትችል ይሆናል። ቆይ ግን አንቺ ለምንድን ነው ሀሳብሽን የቀየርሽው? በፍጹም አንተን ማጣት አልፈልግም ልጄ። ምንም ብትል ምን ቃልህ ምንም ዋጋ እንደሌለው አይተናል እኮ። እና እዛ ሴት ጋር በሄድ ደግሞ ከውርደት ውጪ ምንም ነገር ሊፈጠር አይችልም። ግን ልጅቷ የምትወድ ከሆነ ወደዚህ ትመጣለች፣ እጄን ትስመኛለች። ከዛ እንደ ምራት ያርጌ ይቀበላታለሁ። አመሰግናለሁ ማዬ። አጠገቤ ስለሆንሽ እድለኛ ነኝ። አስሊ፣ አንዳንድ የምናወራቸው ነገሮች አሉ። ደህና አደርሽ ወይዘሮ አልኖር። ደህና አደርሽ። አስሊ እስካሁን አልወጣችም አይደል? አስሊ? አዎ፣ አስሊ እስካሁን ከክፍሏ ውስጥ አልወጣችም። ተኝታ ሊሆን ይችላል። አስሊ
እማዬ፣ ሁሉም ነገር ሌላ ቢሆን ምንኛ ደስ ባለኝ ነበር። ማናችንም ብንሆን አንቺ እንደጠበቅሽው ሳይሆን ከዛ በተለየ መልኩ እየኖርን እንደሆነ ለመርዳት ብትሞክሪ ምንኛ ተስፋ ባደረግኩ ነበር። ቆይ አስሊ፣ ምንድን ያደረግሽው? አንቺን ደስተኛ ለማድረግ መሞከር ደክሞኛል። በአንቺ እይታ ትክክል የሆነው ነገር ለማድረግ መሞከር፣ ለአንቺ እንጂ ለእኔ ህይወት የሚሆነኝን ስራ ማፈላለግ ማየቱ መሞከር በጣም ሰልችቶኛል። አሁን እኮ 18 ዓመት ሞልቶኛል እማዬ። አሁን ራሱ ደክሞኛል እና ይሄ ነገር ትክክል ይመስልሻል? ግን አሁን እንደምታውቂው አንቺን ደስተኛ ማድረግ የምችል አይመስለኝም። ደስተኛ መሆን አትችይም እማዬ። እኛ የቱንም ያህል ብንሞክር አይሳካም፣ ሆኖልንም አያውቅም። ያንን ስሜትሽን የሆነ ቦታ ላይ አተሸዋል። ግን ይሄ የእኔ ህይወት ነው። አሁን ግን ህይወትን ለአንቺ ስላልኖረውም ከምወደውና ህልሜ እንድከተል ከሚያደርገኝ ሰው ጋር ሄዳለሁ። የሞቀ ቤትና ሰላም ያስፈልገኛል። ጫፍ ላይ ሆኜ መኖር እንዲሁም የአንቺ ሰይጣናዊ ለሆነው ስራሽ አካል መሆን ሰልችቶኛል። እንደማታገኝኝ ያውቃለሁ። ግን ከዚህ በኋላ ምንም ነገር አይጨንቀኝም። አሁን ላይ ፍቅሬ መኖር በጣም ደስተኛ መሆንና መረጋጋት ነው የምፈልገው። በጭራሽ ይህ እንዲሆን አትፈቅጂም። ለአንቺ በጣም አዝናለሁ። ምናልባት አንድ ቀን ዓለምን በሌላ አይን ማየት ትችይ ይሆናል። እኔ ግን በቃኝ። በጣም ደስተኛና ሰላማዊ ህይወት የምኖርበት ማንም ሰው ማያሳንሰኝና እጅጉን የምወደድበት ቦታ ላይ ነኝ። አስሊ